ሰላም ጤና ይስጥልኝ። ይህ መንበር ቲዩብ ነው። የዕለቱን ዜና እናሰማለን። የከተማ የህዝብ ማመላለሻ አውቶቡስ አገልግሎትን ከ20 ደቂቃ በላይ ያለ በቂ ምክንያት ማቋረጥ ያስቀጣል ተባለም። የከተማ የህዝብ ማመላለሻ አውቶቡሶች የቴክኒክ ብልሽት ካላጋጠማቸው ወይም የሚታወቅ ችግር ካላጋጠመ በስተቀር ከ20 ደቂቃ በላይ አገልግሎት ማቋረጥ እንደማይችሉ የአዲስ አበባ ከተማ የአውቶቡስ አገልግሎት ድርጅት አስታውቋል። ይህንን ህግ የተላለፉ አውቶቡስ ሹፌሮች ወይም ትኬት ቆራጮች ተጠያቂ እንደሚያደርግ ድርጅቱ አስታውቋል። ይህ አሰራር የተዘረጋው ዜጎች በቂ የትራንስፖርት አገልግሎት በማጣት እንዳይጉላሉና ረዣዥም ሰልፎች እንዳይፈጠሩ ለመከላከል እንደሆነ ተገልጿል። የአዲስ አበባ ከተማ የአውቶቡስ አገልግሎት ድርጅት የአገልግሎት ድጋፍ ዳይሬክተር አቶ እንዳልካቸው ገበደ የአውቶቡሶችን የትራንስፖርት አገልግሎት ፍሰት ወይም ምልልስ እና የጊዜ ቆይታ በቅርበት እየተቆጣጠሩ እንደሚገኙ ለአሃዱ ተናግረዋል። እንደ መስመሩና እንደ ሰዓት ሁኔታ የሚለያይ ቢሆንም ከ5 ደቂቃ በላይ በአንድ ቦታ ያለ ምክንያት የሚቆሙ አውቶቡሶች ላይ ክትትል እንደሚደረግ ተናግረዋል። በተለይ ከ20 ደቂቃ በላይ ያለ አገልግሎት መቆም እንደማይቻል አጽንኦት ሰጥተውበታል። አቶ እንዳልካቸው አክለውም በተሽከርካሪዎቹ ላይ አቅጣጫ አመላካች መቆጣጠሪያ ወይም ጂፒኤስ በመግጠም የአውቶቡሱን የትራንስፖርት አገልግሎት አሰጣጥ ምን ያህል የተሳለጠ እንደሆነ እና የምልልስ የጊዜ ቆይታን አስመልክቶ ክትትል ይደረጋል ብለዋል። በተጨማሪም በአውቶቡሶች ውስጥ በተገጠሙ ካሜራዎች የጊዜ ቆይታውን እና የትራንስፖርት አገልግሎት አሰጣጡን በሚመለከት ቁጥጥር እየተከናወነ እንደሚገኝ ተናግረዋል። አቶ መስፍን ጣሰው ለአፍሪካ የአየር ትራንስፖርት እድገት ላበረከቱት አስተዋጽኦ እውቅና ተሰጣቸው። የኢትዮጵያ አየር መንገድ ግሩፕ ዋና ስራ አስፈጻሚ ለአፍሪካ የአየር ትራንስፖርት እድገትና ትስስር ላበረከቱት የላቀ አስተዋጽኦ ከጂኢ ኤሮስፔስ ኩባንያ ሽልማት ተበርክቶላቸዋል። በመርሃ ግብሩ ላይ በኢትዮጵያ የአሜሪካን አምባሳደር ኤርቫን ማሲንጋ፣ የጂኢ ኤሮስፔስ ኩባንያ ኮሜርሻልና ኢንጂን አገልግሎት ዘርፍ ዋና ስራ አስፈጻሚ ሩሴድ ስቶክስ፣ የአየር መንገዱ ከፍተኛ አመራር አባላትና ሌሎች ባለድርሻ አካላት ተገኝተዋል። የጂኢ ኤሮስፔስ ኩባንያ የኮሜርሻልና ኢንጂን አገልግሎት ዋና ዘርፍ ዋና ስራ አስፈጻሚ ሩሴድ ስቶክስ በዚህ ወቅት የአየር መንገዱ ዋና ስራ አስፈጻሚ አቶ መስፍን ጣሰው የተቋሙን ስኬትና ስትራቴጂካዊ እድገት በማስቀጠል ረገድ ትልቅ አስተዋጽኦ ማበርከታቸውን አንስተዋል። በተጨማሪም የአፍሪካ የአየር ትራንስፖርት እድገትና ትስስር እንዲፋጠን ላሳዩት ቁርጠኛ አመራር ሰጭነት ጭምር ሽልማቱ የተበረከተላቸው መሆኑንም ገልጸዋል። ከጂኢ ኤሮስፔስ ኩባንያ ጋር በአጋርነት ለአየር መንገዱ የላቀ እድጋትና ጥራት ያለው አገልግሎት በቅርበት እንዲሰራ ከፍተኛ አስተዋጽኦ ማድረጋቸውን አንስተዋል። የኢትዮጵያ አየር መንገድ ግሩፕ ዋና ስራ አስፈጻሚ መስፍን ጣሰው የጂኢ ኤሮስፔስ ኩባንያ ላበረከተላቸው እውቅና ምስጋናም አቅርበዋል። በቀጣይም የኢትዮጵያ አየር መንገድ አፍሪካን ከመላው ዓለም ጋር በማስተሳሰር የላቀ አገልግሎት መስጠቱን አጠናክሮ እንደሚቀጥል በማስታወስ ሽልማቱ የግሌ ብቻ ሳይሆን የኢትዮጵያ አየር መንገድ መላው ሰራተኞች ድምር የሥራ ጥረት ውጤት ነው ማለታቸውን ተዘግቧል። የኢትዮጵያ አየር መንገድን ስኬትና እድገት ማስቀጠል የቻሉት የአየር መንገዱ ዋና ሥራ አስፈጻሚ አቶ መስፍን ጣሰው በቅርቡ የ2025 የአፍሪካ ኢምፓክት አዋርድ በአሜሪካን እንዲሁም ሊደርሺፕ ኢን ኮኔክቲንግ አፍሪካ ስሩ ትራንስፖርት አዋርድ በአክራ ጋና ተሸላሚ መሆናቸው ይታወቃል። በአመፅና ብጥብጥ ታጅቦ የተካሄደው የታንዛኒያ ምርጫ በስልጣን ላይ ያሉት ፕሬዝዳንት 98 በመቶ በማግኘት አሸነፉ መባሉን ተከትሎ የሀገሪቱ ዋነኛ ተቃዋሚ ፓርቲ በዲሞክራሲ መቀለድ ሲል አጣጣለው። የቻዴማ ፓርቲ ቃል አቀባይ ለፈረንሳይ ዜና አገልግሎት እንዳሉት ተአማኒነት ያለው ምርጫ ድጋሚ መካሄድ አለበት ብለዋል። በታንዛኒያ ዋነኛ ተቀናቃኝ የፓርቲ አባላት በሰበብ አስባቡ እስር ቤት በገቡበት ሁኔታ ምርጫው መካሄድ የለበትም ያሉ ወጣቶች በተለያዩ የሀገሪቱ አካባቢዎች ተቃውሟቸውን ኃይል በተሞላበት የተቃውሞ ሰልፎች እየገለጹ ይገኛሉ። ፖሊስ በሰልፈኞቹ ላይ በወሰደው የኃይል እርምጃ 800 ሰዎች መገደላቸውን የተቃዋሚው ፓርቲ ቻዴማ ይገልጻል። የተባበሩት መንግስታት ድርጅት የሰብአዊ መብቶች ኮሚሽን በበኩሉ በሰልፍ 10 ሲቪሎች መገደላቸውን አስታውቋል። በሙቀትና ብጥብጥ ታጅቦ የተካሄደው ምርጫ የመጀመሪያ ደረጃ ውጤቱ በስልጣን ላይ የሚገኙት ፕሬዝዳንት ሳሚያ ሱሉሁ ሐሰን ማሸነፋቸውን መግለጹ ተከትሎ የቻዴማ ፓርቲ ቃል አቀባይ ኪቶካ የምርጫ ውጤቱ የሚያሳየው በዲሞክራሲ መቀለድን ነው ሲሉ ተደምጠዋል። ቃል አቀባዩ አያይዘውም
በሀገሪቱ ተአማኒነት ያለውን አዲስ ምርጫ እንዲካሄድም ጥሪ አድርገዋል። የሀገሪቱ የውጭ ጉዳይ ሚኒስትር መሐመድ ታቢት ኮምቦ በበኩላቸውም መንግስታቸው ተመጣጣኝ የኃይል እርምጃ በሰልፈኞች ላይ ወስዷል የሚለውን ስሞታ ውድቅ ያደረጉ ሲሆን በግርግሩ ስለሞቱ ሰዎች ቁጥር ተጠይቀው ግን ከመናገር ተቆጥበዋል። ግብፅ በአይነቱ ግዙፍ የተባለለትን ብሔራዊ ሙዚየም ዛሬ አስመረቀች። በምረቃ ስነስርዓቱ የኤርትራው ፕሬዝዳንት ኢሳያስ አፈወርቂን ጨምሮ በርካታ የሀገራት መሪዎች ተገኝተዋል። በግብፅ ዋና ከተማ ካይሮ በሚገኙ ፒራሚዶች አጠገብ የተገነባው ታላቁ የግብፅ ብሔራዊ ሙዚየም የጥንታዊት ግብፅ ስልጣኔን የሚያመላክቱ ወደ 50,000 የሚሆኑ የዕደ ጥበብ ውጤቶችን ያሰባሰበ ነው ተብሏል። ሙዚየሙ የግብፅን የቱሪዝም ኢንዱስትሪ ያነቃቃል ነው የተባለው። የፕሬዝዳንት አልሲሲ ጽሕፈት ቤት ባሰራጨው መግለጫ የሙዚየሙ መመረቅ በሰው ልጆች ባህልና ስልጣኔ ታሪክ ልዩ ክስተት ነው ብሏል። ሙዚየሙ እንደ ጎርጎሮሳውያኑ አቆጣጠር በ2014 ወደ ስልጣን የመጡትን ፕሬዝዳንት አብዱልፈታህ አልሲሲ ከሚገነቧቸው ግዙፍ ፕሮጀክቶች አንዱ ነው ተብሏል። የምረቃ ስነስርዓቱ በከባድ የጸጥታ ጥበቃ ስር የተከናወነ ሲሆን በዛሬው ዕለት በግብፅ ብሔራዊ በዓል ሆኖ እንዲውል ተደርጓል። ባለፈውም 15.7 ሚሊዮን አገር ጎብኚዎች ግብፅን ጎብኝተዋል ሲሉም ተደምጠዋል። የግብፅ መንግስትም በየዓመቱ ግብፅን የሚጎበኙ ሰዎች ቁጥር ወደ 30 ሚሊዮን ለማሳደግ አቅዶ እየሰራ መሆኑን አሶሺየትድ ፕሬስ ዘግቧል። የዕለቱ ዜናዎች እነዚህን ይመስላሉ። በሌላ መረጃዎች እስክንገናኝ ድረስ መንበር ቲዩብን ሰብስክራይብ እያደረጋችሁ በሰላም ቆዩ።